ታዋቂዋና ተወዳጇ የኢትዮጵያ የምንጊዜም ምርጥ አትሌቶች መካከል አንዷ የሆነችው አትሌት ደራርቱ ቱሉ ልጇን ድራለች። የልጇን ወግ ማዕረግ ለማየት በቅታለች። በርካቶች እንኳን ደስ አለሽ በማለትም መልካም ምኞታቸውን፣ ደስታቸውን እየገለጹ ይገኛሉ። የታዋቂዋ ደራርቱ ቱሉ ወይም ኮማንደር አትሌት ደራርቱ ቱሉ ልጅ ኢንጂነር ተስፋዬ ጸጋውን የዲግሪውን ትምህርት በአሜሪካ ፍሎሪዳ እንደተከታተለና በከፍተኛ ውጤትና ማዕረግ እንደተመረቀ አልፎም ደግሞ በአሁኑ ሰዓት በኮማንደር አትሌት ደራርቱ ቱሉ አጠቃላይ ንግድ ስራ ላይ በዋና ስራ አስኪያጅነት ስራውን እየሰራ እንደሚገኝ ጭምርም ነው። በአሁኑ ሰዓት እንግዲህ የጋብቻ ስነ ስርዓቱ እንደተፈጸመ ጭምርም የወጡት መረጃዎች ያሳያሉ ማለትም ነው። ሰርጉን በማስመልከት ድል ባለ ሰርግ እናትዮ ለረጅም ዓመታት ስትናፍቀው የነበረው ቀን እንደነበረ ጭምርም ነው። በርካቶቹ ሀሳባቸውንም መልካም ምኞታቸውንም እየገለጹ ያሉት ማለትም ነው። ኮማንደር አትሌት ደራርቱ ቱሉ በኢትዮጵያ ታሪክ የኢትዮጵያን ሰንደቅ በዓለም አደባባይ ከፍ ካስደረጉት መካከል የኢትዮጵያ ጀግና ልጆች መካከል አንዷ እንደሆነች ጀምረም የአደባባይ መረጃዎች ናቸው። በዓለም አቀፍ ሻምፒዮና በመሆን የወርቅ ሜዳሊያዎችን በተከታታይ ለኢትዮጵያ ልታስገኝ እንደቻለችም ታሪኮቿ ያስረዳሉ። በአሁኑ ሰዓት እንግዲህ ደራርቱ ህንጻ በመባልም የምታወቀው የራሷ ህንጻ መገናኛ አካባቢ በጣም በሚገርም ሁኔታ ከፍተኛ ገቢ ምንጭ እንደሆነ ጭምርም ነው። በተለይ ደግሞ በአሁኑ ሰዓት እንግዲህ ኮማንደር አትሌት ደራርቱ ቱሉ ከሩጫ ያመጣችውን ገንዘብ ወደ ቢዝነስ ወደ ኢንቨስትመንት በመቀየር የተለያዩ ስራዎችን እየሰራች በአሁኑ ሰዓት እንግዲህ ቢዝነሶቿን እያስፋፋች እንደምትገኝ ጭምርም ነው። እንደዚሁ ልክ እንደ ኮማንደር ሻለቃ አትሌት ኃይለ ገብረስላሴ አይነት የቢዝነስ ሰው እንደሆነ ጭምርም በጣም ጎበዝ እንደሆነ ጭምርም ነው። ሩጫ ብቻ ሳይሆን በቢዝነስም በጣም ስኬታማ እንደሆነ ጭምርም ነው እውነታዎች የሚያስረዱት። የእሷ ልጅም ኢንጂነር ተስፋዬ ጸጋውን በድርጅቷ ውስጥ አሁን ስራ አስኪያጅ ሆኖ በእናትየው ድርጅት ውስጥ እያገለገለ እንደሚገኝ ጭምርም ነው የወጡት መረጃዎች የሚያሳዩት። በርካቶች የአብርሃምና የሳራ ያርግላችሁ በማለትም እንግዲህ መልካም ምኞታቸውን እየገለጹ ይገኛሉ። ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።